ከተሞቹ ምን ይመስላሉ? በቃ እኔ እንደዚህ አይነት የተሽቆጠቆጠ ከተማ አይቻላቅም። በቃ ከተማው ይሄ እንትን ነው የሚያብረቀርቅ ከተማ ይነግርሻል። የከተማውን ስም ወይስ ስም ብሎ ነው የሚያሳይ? ይነግረኛል። በቃ ይሄ አውሮፓ ምድር ይልና በአውሮፓ ውስጥ ያሉትን ሀገሮች ያስጎበኘኛል። አሜሪካን ምድር፣ አፍሪካ ሀገሮች በቃ እየከፋፈሉ 7ቱን አህጉራት ነው የምናሳይሽ ነው የተባልኩት። ገባሁኝ። ከዛ እነዛን ባንኩ አንድ ባንክ እንዳይመስልሽ እንወጣለን ደግሞ በጣም እስቲ የተጣራ ደግሞ በዚህ በአውሮፓ ምድር ያለው ባንክ ይባልና እገባለሁ። ያስጎበኙኛል። ይሄ በሙሉ የኔ እንደሆነ ሁሉን የማንቀሳቀስበት ስልጣን እንደሚሰጠኝ ተነገረኝ። አለቃ ነው የምትልቱኝ የታጨሽው ማለት ነው። በቃ ዋና እንደመሆን ነገረኝ። ይዛለት ዝም ብዬ ወጣን። ከዛ በኋላ አሁን ደግሞ በዓለም ያሉ ወርቆች፣ አልማዝ፣ ዳይመንዶች ወዳሉበት ቦታ እንሄዳለን ተባልኩና ይዘውኝ ወጡ። ጋር ይዘውኝ ነው የሚሄዱት። ከዛ በኋላ እዛ ቦታ ስንደርስ በሩ ይከፈታል። እነዛ ትላልቅ እንትኖች ገባን። እኔ እንደዚህ አይነት አልማዞች፣ ወርቆች አይቻላቅም። እንደ ቆሎ ነው የተከመሩት። በቃ እንደዚህ አየሽው ይለናል። ይሄ ሁሉ በእኔ እጅ ውስጥ ነው ያለው ይለኝ። ይሄ ሁሉ በእኔ እጅ ነው። ይሄንን በሙሉ ማግኘት አትፈልጊም? መልስ አልሰጠሁትም። ዝም ነው ያልኩት። እና ይሄ በሙሉ በእጅሽ ነው። የዓለም ገንዘቦች፣ የዓለም ወርቅና አልማዞች በሙሉ በእጅሽ ውስጥ ይገባል። ካንቺ የሚጠበቀው አንድና አንድ ብቻ ነው ይለኛል። ምን ስለው እሺ ማለት እኛ የምንልሽን መታዘዝ ብቻ። አንቺን ለመስራት ለመፍጋት መከራ ለመብላት ለምን ትጨነቂያለሽ? ከኛ ከዋናዎቹ ጋር አገናኝቶሽ ከኔ ጋር ይለኛል። ምንም አልሰጥም። ከዛ በኋላ አሁን ደግሞ ይለኝና ወደ እንትኖች ይዞኝ ይወጣል። ወደ ትላልቅ ካምፓኒዎች፣ በጣም ታዋቂ የሆኑ ካምፓኒዎች ናቸው። ብዙ አይነት ምርት የሚመረትባቸው ካምፓኒዎች ናቸው። ስማቸውን አሁን ላስታውሰው አልችልም። እና በእነዚሁ በ7 አህጉራት ላይ ታዋቂ ካምፓኒዎችን ትጎበኛለሽ ተብዬ 7ቱም አህጉሮችን ነው ካምፓኒዎችን በዛው ማታ በዛ ሌሊት ከዛ በኋላ አሳዩኝ። ገብተው ይሄ እንትን ካምፓኒ ነው፣ የዚህ ካምፓኒ ነው፣ የዚህ ካምፓኒ ነው ብሎ ያስተዋውቀኛል። እነዚህ በሙሉ ቁልፎች በእጅሽ ውስጥ ይገባል። የፈለግሽውን የማዘዝ፣ የፈለግሽውን የመውረስ፣ የፈለግሽውን የመቆጣጠር ስልጣን ሰጥሻለሁ ይለኛል። አሁንም ወጣን ከካምፓኒዎቹ። በጣም የሚገራርም ነገሮች የሚዘገንነኝ ደግሞ ወደ አንድ ጥልቅ ወደሆነ ከምድር በታች ወደሆነ ጥልቀት ውስጥ ይዞኝ ገባ። ባህር ውስጥ ይመስለኛልና ወደዛ ወስዶኝ አሁን እነዚህ ዓለማትን 7ቱን አህጉራት ሀብቱን ማዕድናትን ሁሉ ነው ያሳዩኝ። እንግዲህ በላይ ያሉት ከስር ከጥልቅ ያሉትን ደግሞ ያሉትን ሀብቶች አስጎበኙኝ። ልክ እንደ መንገድ እንደሚሄድ ነው የምገባው አብሬያቸው ማለት ነውና ይገርማል። በቃ የለውም እኔ ዝም ብዬ እያለሁኝ እንግዲህ እድሜም ጨምሯል። አስቢው እንግዲህ የሄዱ አመታቶችን ነው የምነግርሽ። እዛ 10 አመት ላይ አይደለም ያለሁት፣ አመታቶች ተጨምረዋልና አስጎበኘኝና የበላይም ያለው በታች ያለው የጥልቁ ሀብት ሁሉ በእጅሽ ፈቃድ ይሰጥሻል ተባልኩ። ሁሉንም የማዘዝ የመቆጣጠር የመውረስ ስልጣን ሰጥሻል ተባልኩ። ከዛ ይዘውኝ ወጡ። በሙሉ ወስደውኝና እዛ ትልቅ እንደ ነጸብራቅ የሚያበራ ተራራ ሰው የሰራው ተራራ አይመስለኝም። እና መጨረሻ ላይ እዛ ላይ ወጣን። ሁሉንም አስጎብኝተውኝ ማለት ነውና ይሄ በምድር ታዋቂ የተባለ ሀብት ንብረት በሙሉ በስሜ እንደሚሆንልኝ ሙሉ ተነገረኝ። በኔ ስም አንቺ እኮ ያልገባሽ ሚስጥር ይለኛል። ዋጋ ከፍለንብሻል። ከተወለድሽ ጀምሮ ብዙ ዋጋ ከፍለናል። አሳድገንሻል። ብዙ ዋጋ ከፍለንብሻል። ለማንም አንቺን አልሰጥም አለኝ። እኔ ለማንም በእኔ ቁጥጥር ስር ትሆኛለሽ፣ የኔ የሆነ ሁሉ ያንቺ ይሆናል። አንቺን ባትፈልጊ ግድ ነው ተባልኩኝ። አልተናገርኩም። እዛ ተራራ ላይ አውጥተውኝ እዛ ነገረኝ። በቃ ይሄንን ሁሉ ሀብት ምረጭ ተባልኩኝ። ምንም ጸጥ ነው ያልኩት። ከዛ በኋላ ምረጪ እንዳንዲ በጣም የተንከባከብኩት ጥንቃቄ ያደረኩለት ማንም የለም። ለምንድን ነው እንደዚህ ምን ለማመጥሽ ሁሉ አለኝ። ሌሎቹን እኮ እኔ ወዲያው እምቢ ካሉ ገድያለሁ፣ የተኙበት ገድያለሁ፣ ያያትሽም ምልክትሽ ይሁንሽ ይለኛል። እና ብዙ ወጣቶች በአንቺ እድሜ ያሉትን እኮ ብዙዎችን ጨርሻለሁ እኔ ብዙዎችን በአንድ ሌሊት እኮ ወደዚህ እንኳን አንቺ ከማግኘታችን በፊት ስንትና ስንትሽ ገለናል ይለኛል።
ባለመታዘዛቸው ማለት ነውና እኔ ምህረት አላውቅም እወቂ አለኝ እና ከዛ ተነስተን እንደገና ልክ አውሮፕላን እንደሚበር ተቀጣጥለው እኔን መሃል አድርገው እሱ ከፊት እየመራ ይዘውኝ ወደ መኝታ ክፍል ይዘውኝ መጡ። ሊነጋ ሲል የመጣ ነው በቃ ምንም የቀረኝ ዓለም የለም በቃ እና መጣሁና ምንም የተደነቅሽበት ነገር የለም እንዴ አለኝ። እኔ ምንም ነገር አላስደነቀኝም አልኩት። እንዴት ብሎ እንዲያጠገቤ ኮሞዲኖ አለ ጓ አርጎ ነው የመጣው። እንዴት አትደነቂ? ኮሞዲኖ ነው የመጣው እንዴ ጓ እኔ እንግዲህ ማየው እንደሱ ጓ አድርጎ እንዴት አትደነቂ? እኔ እኮ ገና የባንኩን ባንክ ማሳየት ሲጀምር ነው የሚፈርሙት አለኝ። ሌሎች ሰዎች ሴቶችም ወንዶች ወዲያውኑ ገንዘብ ማሳየት ሲጀምር እጃቸውን ልባቸውን ነው የሚሰጡ። እንዴት አይነት ጥጋብ ነው አለኝ። እኔ አልጠገብኩም። እኔ ግን አንድ ነገር ነው የምፈልገው እና አንተም ሀብትህም ጥፉ አልኩት። በቃ እንደዚህ ብዬ ማለቴን አስታውሳል። እኔም ሀብቴም ነው የምንጠፋው አለኝ። አዎ አልፈልግም። ከፈለክ አልኩት ግደለኝ። እኔ እንደውም ልንገርህ አልኩት እነዚህን ያህል ዓመታት ሁሉ ያለ እንቅልፍ በስቃይ አኑራችሁኛል አንተም እነሱ። ስለዚህ እኔ መገላገል ነው የምፈልገው አልኩት። መሞት ረፍት እንደሆነ አታውቅም አልኩት። የሚገልሽም እኮ ማን እንደሆነ አውቀሽዋል እንዴ? እኔም ከገደልኩሽ እኮ ረፍት የለሽም ለዘላለም አለኝ። ከዛ እኔ ይሻለኛል ከዚህ ምድር መገላገል ብቻ ነው የምፈልገው አልኩት። ብርም አልፈልግም ወርቅም አልፈልግም ያሳየኸኝን ማዕድናትም ሆነ ምንም የምፈልገው ነገር የለኝም አልኩት። በቃ መጨረሻው ነው እንዴት አይነት ጥጋብ ነው ብሎ ነገ ስታብሰለሲውና ያለውን ያሳየውን ነገር እንደ ሪዋርድ እያደረግንልሽ ማየት ትጀምሪያለሽ። ቀኑን ሙሉ ስታብሰለሲው ትዊና ማታ ውሳኔሽ ቀላል እንደሚሆን እርግጠኛ ነኝ እንውጣ ብሏቸው ሄዱ። በቃ እኔ ሌሊት እንደዛ ያው ነጋ። ከዛ ቀኑን ሙሉ ትምህርት ቤት አልገባሁም። ታመምኩ። በቃ ራሴ ሁሌ እንደታሰረ ነው ማለት ራስ ኃይለኛ ራስ ምታት አለብኝ። በቃ አይኔ መገለጥ ሁሉ እስከሚያቅተው ድረስ ነው። ማልቀስ ነው ቀንም ሌሊትም ነው። ይዛለት መጨረሻ ላይ ምን ሆነ? ይዛለት ይሄን እምቢ ብለሽ እምቢ ብዬ ሄዱ እነሱ። አስቢበት ተባልኩኝ። አሁን መጡ እንደገና በንጋታው። አልወሰንኩም አልኩት። ተመልሰው ሄዱ። እንትን አድርገው የሄዱት በጣም ያን ቀን ዝም ብሎም አይደለም። በጣም ብዙ የኃይለኛ ቃል፣ የስድብ ቃል፣ የውርጅብኝ ቃል እና እስቲ አንዴ እጃችሁን አሳርፉባት ተብሎ ሁሉ መተውኛል። ይዛለት ጭንቅላቴ መጥቶሽ እዚህ እጄ ላይ እንዴት እንደ ብረት የሚማታ አይነት አንዴ ሲያናጉኝ ዋይ ብዬ ስጮህ በሙሉ ከመኝታ ቤት ያው በየቀኑም ነው በቃ መጡብኝ ብዬ ሁሉ ነው የምጮኸው። ያን ቀን ይመቱኝ እያለቀስኩኝ ያለ መጡ እነሱ። ምንድነው ሲሉኝ እንደዚህ ትላንትና እኮ ወስደውኝ እንደዚህ አስጎብኝተውኝ ነበረ ብዬ በተለይ ለአንድ ወንድሜ ነግሬዋለሁ። በቃ እንደዚህ አድርገውኛል ስል ይሄ ቅዠት ነው በቃ ሁሉም እምልሽ ምንም ምንድነው ፍርሃት ነው። እሷ ከሷ ተለይተሽ ስለማታቂ ነው የሚሉኝ ሁሉም። ፍርሃት ነው ከፍርሃት የመጣ ነገር ነው ተባለ። ምንም በቃ የመጣ ነገር የለም። አሁንም ይመጣሉ። ተፈራሻውን እስኪ ነገር ያጓጓ አለፈ። አንዱ ዶክተር ወንድም አለኝና ቤተሰብ ስብሰባ ተደረገና ይሄ ነገር በቃ ወደ አእምሮ ሐኪም መሄድ አለባት። ለምን እየባሰ መጣ? ቤት 12 ዓመት በኋላ አዎ በቃ 12 ዓመት አለመተኛት አይ እስከዛ ድረስ አለማሰባቸው ነው ይላል። በቃ ምንም አየሽ ያ መንፈስ አእምሮአቸውን የያዘው ይመስለኛል። ለኔ ቤተሰብ ማለት ምን ለውጥ ይመጣል በሕክምናው ቢሆንም ግን ሰው እንቅልፍ የማጣት ችግር አዲስ አይደለም። አትሊስት ሐኪም ጋር ይኬዳል። ወደዛ መሄድ አለባት ተባለ። ወሰዱኝ። ያው እኔ ምንም አማራጭ ስለሌለኝ እና ምንድነው ወደዛም እየባሰና ወደ አእምሮም ሐኪም እንዲሄድ የተደረገበት ምክንያት ምንድነው? በቃ በእነዚህ 12 ዓመት አመቱ እየጨመረ በሄደ ቁጥር በጣም አግሬሲቭ በቃ ኃይለኛ የሆንኩኝ መማታት በጣም ታላላቅ ወንድሞቼ ቅጥናቴ ይሄን የሚያከለ እንዲብድግ አርጌ ቁጭ ነው ማረገው። ከየት እንደሚመጣ ጉልበትና አቅሜ ሁሉ አላውቅም። እንደገና ከእህቶቼ ጋር እንዲስጣላ የሆነ ብቻ መምቻና መፈንከት ደም በጣም ማየት ፈልግ ነበረ። በቃ እየጨመረ መጣ። መጨረሻ ላይ እዛ ዶክተር ጋራ ተይዤ ሄድኩ። ይዘውኝ ሄዱ።
ዶክተሩ ጋር ገባሁኝ። ነገርኩት። ምንድነው ሲለኝ ይሄው 12 ዓመቴ ነው ምንም አልተኛም ስለ 12 ዓመት እንቅልፍ አልተኛም አለኝ። እንዴት አልተኛም? እንዴት አልተኝም? ቀንም ሌሊትም አልተኛም። በዚህ ላይ ደግሞ ያልነገርኩሽ የምግብ አፒታይቴ ሁሉ ዜሮ ነው። በቃ አልበላምና ወንደር ካልተኛሽ ነገርኩት። ሰውነትሽ ስለምንድን ነው እንደዚህ የቀነሰው ሲለኝ የምግብ አፒታይቴ የለኝም፣ በጣም ይደክመኛል እንደዚህ ሁሉ አልኩት። እንደዚህ ደክሞኝም ግን መተኛት አልችልም ስለው በትክክለኛ ቦታና ሰዓት ነው የመጣሽው እኔ ጋር አለኝ። ከዚህ ቀን ጀምሮ ድብን ያለ እንቅልፍ የምትተኝበት ክኒን ይሰጥሻለሁ አለኝ። ለጥ ብለሽ ከተነኛሽበት የማትነቃነቂበት ሲለኝ በጣም ደስ አለኝ። ያው የሚመክሩሽ ምክር በቃ አየር ላይ ነው የሚያወጣው በኃይል እንትን አሉኝ። ደስ አለኝ። እሺ አመሰግናለሁኝ ብዬ ተሰጥቶኝ መድኃኒቴን ሄድኩኝ እና በየ15 ቀኑ እንደምታይ እሱ ጋር ነገረኝ። በቃ ሳይመሽ ሳይሆን ይመስለኛል ክኒኑን ሁሉ የወሰድኩት ያው እንቅልፍ ከመናፈቅ የተነሳ ማለት ነው። ስወስድ የባሰ አይኔ ተጎልጉሎ ነው የተፈጠጠው። በቃ እኔ ምን እንደነካኝ ሁሉ አላውቅም። ይዛለታ መተኛት የለም ምን የለም ፍጥጥ። አሁንም እነዛ መናፍስቶች መጡ። በእኛ ባለመታዘዝ የትም ቦታ ብትደርሺ አትድኝም አሉ። የትም ቦታ ብትደክሚ ቤተሰብሽ ቢደክም ራስሽ ብትጣጣሪ ምንም የሚመጣ ለውጥ የለም። ስለዚህ ሕክምናው ማረዳሽ ምንም አረዳኝ እና በ15 ቀኑ ሄድኩኝ ዶክተሩ ጋር። እሺ ከዛ ዶክተር ለምን ትቀልድብኛለህ አልኩት። እኔ አለኝ አንቺ ላይ እንዴት ትቀልድብሻለሁ አለኝ። እንዴ እኔ እኮ 15 ቀን ሙሉ አይደለም ወዲያው ትተኛለሽ ያልከኝ 15 ቀን ሙሉ እኮ ነው የባሰ ጭንቀት ውስጥ ነው ያለሁት አልኩት። እንዴት ስለው በጣም የባሰ ጭንቀት ጨምሮብኛል እንቅልፍም አልተኛም ስለው ይሄማ እንደዚህ አይነት ነገር አይደለም አይሆንም ምንድነው አንቺ ትጨነቂያለሽ እንዴ እየመጡ ይኸው የባሰ አንተ ጋር እንደውም ከመጣ በኋላ እየመጡ ያስጨነቁኝ ነው ያሉት። መጀመሪያ ያልነገርሽውም እንደዚህ የሚመጡ አሉ ምናምን ብለሽ ነግሬዋለሁ። ኦኬ ደገምሽለት ማለት እንደዚህ ነግሬህ የለ ባለፈው አልኩት እየመጡ እንደሚያስጨንቁኝ አሁንም እየመጡ እኮ 15 ቀን ሙሉ እንደውም የባሰ አንገላቱኝ እየገፈተሩ እየደበደቡኝ ሁሉ ጨመረ አልኩት ስለው እንዴት አይነት ጥጋበኞች ናቸው ባካቸውን አለ። ይሄ እኮ ጥጋብ ነው ጥጋብ። እንደገና ደግሞ ፈርተሻቸው ነው። ቆይ እነዚህንማ አንለቃቸው ብሎ አሁን ይሄን ሳምንት ይሄን 15 ቀን ትጨምሪያለሽ አለኝና ሰጠኝ። ይዤ ሄድኩ። ምንም ለውጥ የለም። 3ኛ ሳምንት ላይ ስመጣ በእውነት በጣም ጭንቀት ውስጥ ነኝ እነግርሻለሁ። ማደርገውን አላውቅም ምናምንና ቀጥታ ዶክተሩ ጋር ስገባ ሄጄ እንደዚህ ንቅ አደረኩት እዚህ ላይ ማለት ነው። ዶክተሩ ዛሬ የሚገድል ክኒን ካልሰጠኸኝ አልወጣም ስለው ለምን ትሞቻለሽ? ለምንድን ነው የምትሞቹ ሲለኝ በቃ እኔ እኮ እየኖርኩ አይደለም ያለሁት ዶክተር አንተ እኮ እየቀለድክብኝ ነው ብዬ እንድትይዘው እንደምንም ብሎ ያውቀጫጫኔ ቀስ ብሎ አላቀቀኝና አይዞሽ የኔ ቆንጆ ብሎ መሞት ነው የምፈልገው በቃ እንዴት ያ ሆስፒታል ድብልቅልቁን ያወጣሁት ዶክተሩ ማለት አልወጣም ከዚህ የሚገድል ክኒን ካልተሰጠኝ ከዚህ አልወጣም ስለው ቆይ እነዚህ ሰዎች ግን ሲመጡ ብዙ ናቸው? አዎ ብዙ ናቸው። አባትሽ ከዘራ የላቸውም እንዴ አለኝ። አለው አልኩት። እንደዚህ መቆሚያ መያዣ ያለው የለም አለኝ። ለአባትሽና ንገሪያቸው ዶክተሩ ከዘራውን መኝታ አልጋው አጠገብ አስቀምጡ ብሎታል እና ስለው ሲመጡ አንዳንዴ እንደነዚህ አይነቶቹን እኮ በመጮህ አይደለም 12 ዓመት እየጮኩ ነው ስለ በመጮህ አይደለም አንዳንዴም ባያሹ ብረት ባያሹ ከዘራ ጭቅጭቅላታቸው መከስከስ ነው አለኝ። አመንሽው? አመንኩት እና ስለው ይሄን ከዘራ አስቀምጭን ግቢ አለኝ። ከዛ አባብሎ እንደ ሕፃን ልጅ ማለት ነውና አለቀሰ ከኔ ጋር በጣም ነው ያለቀሰው። አለቀሰ። የት ሆስፒታል ነበር? እንትን ነው ባልቻ ምናምን የመንግስት ሆስፒታል? የመንግስት ሆስፒታል ሄድኩትና ትዝ አይልሽ? ከዛ ዶክተር አለቀሰ በጣም እና አይዞሽ ከዚህ በኋላ በዚህ ጭንቀት አንገናኝም በጣም ነው ያሳዘንሽ ብሎኝ ተነስቼ ወጣሁኝ። እዛ አባቴን ስነግረው አዲስ እንደውም ትላንትና የገዛሁት ከዘራ አለ ብሎ አምጥቶ አጠገቤ ሲያስቀምጥልኝ መጡ በዛት እኛን የማጥቃት ሙከራ ለማድረግ ተዘጋጅተሻል አሉ ሲገቡ። ጌታስ ከዶክተሩ ጋር ይገናኛሉ እንዴ የምትይበት ነገር የለም ምንድነው እንደዚህ አይነት ነገር ብሎ ሳቀብኝ። በጣም ያስፈራ ሳቅ። የቀሩት ሁሉ እሱ ከሳቀ ሁሉም ይስቃል። እሱ እንደሆነ ነው የሚሉት። እዛ በኋላ ያን በትር እንኳን ላነሳው በቃ የዛለትም
ቀጠቀጡ። እንዲህ በቃ ለምንድን ነው ጥጋብ ነው አንቺ የማትገዥበት ምክንያት በኃይል ነው የምንመጣብሽ ከዚህ በኋላ። ከዛ በምን አጋጣሚ ከዚህ ሁሉ ታዲያ ወደ እንትኑ መጣሽ? ከዛ በኋላ በዚህ መካከል ወደ ፈውሱ መጨረሻ ነገ የመጨረሻ እድል እንደሚሰጠኝ ተነግሮኝ ሄዱ። የመጨረሻ ይህንን ውሳኔ ካልወሰንኩ የእነሱን ትዕዛዝ ካልተቀበልኩ ነገ እንደምገደል ተነገረኝ። አለቃው መንፈስ ማለት ነው። አዎ ተዘጋጅ አሉኝ። እኛ ለመግደል ገዳዮች ነን፣ የማይታዘዝ እንገላለን። ስለዚህ ተዘጋጅ፣ ይሄ ፍቃድም ተሰጥቶሽ በቀጠሮ ላንቺ ነው እንደዚህ የመጣ ነው እያሉ ሌሎቹም ተናገሩ። በቃ ያቺ ሌሊት ነጋች በመጮህ ያው እነሱም እየመጡም እየሄዱም እንደዛ አለቀ። ከዛ በኋላ መጡ። ልክ 9 ሰዓት ላይ ተነሽ አለኝ። ቁጭ አልኩኝና ገብተው መብራት ይበራል ይገባሉ። ወደ መጨረሻ ላይ የማይረሳኝ መቀርቀሪያ ሁሉ ብረት የተዘጋጀልኝን አረሳውም፣ የብረቱ ማለት ነው እንዳይገቡ፣ ግን እነሱ ይገባሉ። ከዛ መጣ። ወስነሻል አለኝ። አልወሰንኩም፣ እስከ መጨረሻም ደግሞ አልታዘዝም አልኩት። መሞት ነው የምትፈልጊው? አዎ ግደሉኝ፣ በቃ ከጥቅም ውጪ አድርጋችሁ ስብርብሯን አውጡና ግደሏት ተባለ። ከዛ የዛን ቀን ማረሳው የእናቴ እህት መታ እንዲግርጌኛ ጋር አድራ ተኝታለች እና መጮህ ጀመርኩ። በቃ ከጭንቅላቴ ነው የጀመሩት መምታት። እጄን ይዘው በቃ እንደ ብረት የጠነከረ እጅን ያለች ቀጥቀጥ ሲያደርጉኝ ከነሱ ለማምለጥ ወይኔ ወይኔ እያልኩ ወደዚህ እሷም ተነሳ ልካ እንዲይዛኛለች መሰለኝ። ስጮህ ስታይ ምንም የለም። ወይኔ ገደሉኝ ነው የምለው። ገደሉኝ ስል ከነሱ ለማምለጥ ልክ እንደዚህ የሾለ ኮሞዲኖ እንትን አለ፣ እሱ ላይ ሄጄ ስክት ነው ያልኩት። ይሄ ማለት ነው ወዲያውኑ ደሜ እንደ ምንጭ ነው ብሎ በቃ አልጋዬ በሙሉ በደም ተበከለ፣ ፊቴ በሙሉ በደም ተበከለ። በቃ ጩኸት እየጨመረ እኔም በደም ሲሆን ያክስቴ እኔም በቃ መጮህ ጀምረናል። ስጮህ በሙሉ መጡ። ሲመጡ እኔ በደም ተጨማልቆ መጨረሻ ላይ ራሴን ስቼ መሬት ተዘርሬያለሁ። መሬት ተዘርሬ እርገጧት ይላል። ሆዴ ላይ እግሬ ላይ ይረግጡኛል። ገደሉኝ፣ አስጥሉኝ፣ አድኑኝ ይላለሁ። ግን ምንም በቃ ምንም የሚያዩት ነገር ስለሌለ እኔን እንዲህ ለመያዝ ሲሞክሩ በቃ እኔ እጮሃለሁ። እማየው መንፈሱን ነው፣ እነሱ አያዩ። እንደማይሆን አድርገውኝ የመጨረሻ ትዝ የሚለኝ በቃ ስደክማ ያለሁ ልሞት በሞትና በህይወት መካከል ሆኜ ጣር ላይ ያለው ትንሽ ነፍሴ ልትወጣ ትንሽ እንደቀረ እንዲህ ራሴን ስቼ አያለሁ። ራሴን ስቼ በቃ እንትን ባልኩበት ሰዓት ትንሽ ድምፅ ሰማችሁ አላቸው። እነዚህን 12 ዓመታት ሙሉ ዋጋ ከፍለናል ይላቸው። በምንም ሁኔታ ተለውጣ ልትጠቅመን የምትችል አልሆነች። አሁን ይህን ያህል እንኳን እየቀጠቀጥናት እንዴት ነው የማትሞተው ሲል እሰማዋለሁ። ነፍሴ ትንሽ ግን አለች። በቃ እቺ ለምንም የምትጠቅም ስላልሆነች ወደፊትም ለእኛም የምትጠቅም አይደለችም። የተረዳሁት ይህንን ነው። ተነሱ ይልና ስልጠና ወደምናሰልጥናቸውና ተዘጋጅተው ወደሚጠብቁን ብሎ ቅድም እንደነገርኩሽ ወደ አቧሬ፣ ወደ 4 ኪሎ አካባቢ፣ ወደ 6 ኪሎ፣ ወደ አስኮ በጣም ብዙ ቦታዎች ይጠራል። ወደ ቡራዩ አካባቢዎች ላይ እንደዚህ በጣም ስራ አለን እዛ ቦታዎች ላይ። ከዛም ደግሞ ከአዲስ አበባ ወጣ ያሉ ከተሞች ገጠሮች ላይ ስሙን ነገርሽ አሁን እንሄዳለን ይናገራል። ተነሱ ውጡ ሲላቸው ብለው ሲወጡ በዛው ሄዱ። ከዛ ከስንት ደቂቃት በኋላ ቤተሰብ ተሰብስቦ ያንን ጸበል እዛ የተደረደረውን በሙሉ በጭንቅላት ተለቋል። እምነት የሚቀባውን ይሄን ሲቀቡ አይቆምም። በቃ መጨረሻ ላይ የማስታውሰው 11 ሰዓት ላይ ራሱ ሲቆም ራሴ እንደዚህ በቃ ቆመ። ደሙ ማለት ሲቆም ይታወቀኛል። ሙጥጥ አርጎ ሆስፒታልም ሊወስዱሽ ምንም የመሄድ አቅም በቃ ምን እንደሚነካቸው ቤተሰቤንም አላቅም ነው የምልሽ። በቃ ሆስፒታል ቢሄዱ እኮ ይቻላል ምንም ነገር እንግዲህ ዶክተር ወንድምም አለኝ፣ ግን ምንም በቃ የሁሉንም አእምሮ ተቆጣጥሮታል ማለት ይቻላል። እና ምንም እንዲረዱኝም እና ከዛ በኋላ ይሄንንም እንደዚህ ጂቪም ተደረገ። በቃ መጨረሻ ላይ ራሱ ሲቆም ይታወቀኛል። እኔ ደሜ በሙሉ ያለቀ ይመስለኛል ከውስጤና
አንስተው ያን ብርድ ልብሱን አንሶላው ምናምን አድርገው ሌላ ነገር አንጥፈው እዛ ላይ ያለ ሰይጣኑ መጥቶ የሚጎብኝሽ መናፍስት የመጨረሻ ቀናቸው ሆነ ቀጥቅጣዎች ከሄዱ። እሺ ከዛ በኋላ ወዲያው 15 ቀን ያህል በቃ እንዲህ አጥሚት እየተደረገ አፌ ሁሉ ምንም አልችልም ነበር፣ አቅም የለኝም፣ እየደከምኩኝ ግን እዛም ሆኜ እግዚአብሔር እንዲገለኝ ነበር የምለምነው ተኝቼ ማለት ነው። እባክህ እግዚአብሔር ግደለኝ ይቀርብት እና ያን ቀን ሌሊት እኔ እናቴ አይረሳኝም። ምን የሚባል አባባል አለ እንዲህ እንደ ባህልም አንድ ሰው ደም ከፈሰሰው አይድንም የሚባል ነገር አለና በቃ ያው ደም ፈሷታል ስትል ሰማለሁ። አባቴም ከእንግዲህ ወዲህ ኖራም ህይወት አይኖራትም ወይ እብደት ነው ወይ ሞት ነው እያሉ እንደው ምን አለ እንደው ወይ ቅዱስ ሚካኤል ወይ ገላግላት ምናምን ሲሉ ሰማለሁ። ቤተሰቡም እና ወይ በቃ ሌላው እኔ ያን ቀን የማይረሳኝ ጎረቤት ሁሉ መሰብሰብ ሁሉ ጎረቤቶቻችን መጨረሻ ሰዓት በጣም ነበር የምጮኸው። ከጎረቤት ሁሉ ነው በቃ ተነቅለው የመጡት። አልፎ አልፎ በ12 ዓመት ውስጥም የሚመጡ ነበሩ። ቅርብ ጎረቤቶቻችን ድንገት እየከፈቱ የሚመጡ። ግን አሁን ወደ እንትኑ ብንሄድ በምንድን ነው ከዚህ ሁሉ በኋላ እንዴት መጣ ጌታ ወደ አንቺ? በጣም የሚገርም ነው የኔ ጌታ የመጣልኝ። ልክ 15ኛ ቀን እንዲህ በሆንኩኝ ለመጀመሪያ ጊዜ እንዴት አቅም እንዳገኘው አላቅም። መኝታ ክፍሌ አልጋዬ ላይ ቁጭ ብያለሁ። ተነስቼ ራሴ አቅም ብርታት ኬት እንደመጣለ እሱ ሁሉ አልነበረም ምንም ነገር ብድግ ብዬ ቁጭ ብያለሁና ተነስቻለሁ። የዛን ቀን ራሴ እንዲህ ምግብ ቀርቦልኝ መብላቴን አስታውሳለሁ። በላው፣ የሚጠጣ ነገር ቀመስኩ፣ መስራት ማለት ነው። እና ያን ቀን ደግሞ እናቴ አንድ ክርስቲያን አማኝ ዘመዳችን የእናታችን የአክስት ልጅ እሱ የሚያገባበት ቀን ነው። እሱ ደግሞ የቤተክርስቲያን ሽማግሌ ነው፣ ቦሌ ባፕቲስት ሽማግሌ ነው። እሱ ያገባል ተብሎ እናቴ አዳር ልትሄድ ነው። እዛ ሰርጉ እናቱ ቤት ነው። እናት ናቸው፣ እናቱ ናት ዘመዳችን። እዛ ሰርግ ላይ ልትሄድ ስነሳ በሉ እኔ ልወጣ ነው፣ አይዞሽ አሁን ዛሬ በርትተሻል ስትለኝ አባቴ መጣና እኔ እንደው ድንገት ብትሞትብኝስ አንቺ ስትኖሪ ከሁሉ ነገር ይሻላል አላት። ከዛ እስቲ ነይ እንመካከር ብለው ያወራታል። እንደው ምን አለ አቅም ካገኘች ይዘሻት ሂጂ አላት። ሰርጉ ቤት አሁን እንደዚህ አቅም ትኖራታል። ዛሬ በርትታለች፣ ይኸው መናገር ሁሉ ችል ምግብ ቀመሰች አላት። እንዴት እናቀመሰኝም እግዚአብሔር አላቅምና መጣችና እናቴ ሰርግ ልንሄድ ነው የጌቸው ሰርግና ትሄጃለሽ ትለኛለች። ምንም ማንገራገር የለም። አዎ አልኩ። አልሽ አለችኝ። ያው በርትተሻል? ደህና ነኝ በጣም ብዬ እንደው ቤቱንም መልቀቅ ፈልጌዋለሁ። ገብቶሻል? ቤቱንም በቃ ጥልት አድርጌዋለሁና በቃ ሄዳለሁ አልኳት። ከዛ ልብሴን ራሴ አቅም አግኝቼ ማለት ነው ወስጄ ልብሴን ቀይሬ ከእናቴ ጋር ተያይዘን ወደ ሰርጉ ቤት ደግሞ ቀን ያው የቸርች ስርዓት አለ። አምልከው እናቱ ቤት ነው አዳር ሚስቱን ይዞ የሚገባው ማለት ነው። እናንተ እዛ ነው የምትጠብቁት? እኛ ደግሞ እዛ ነው፣ ያው ማንም አማኝ ስለሌለ እዛ ነው። እና ሄደን እያለን ገና እንደገባሁኝ ወደ 11 ሰዓት አካባቢ ነው ከምሽቱ የደረስነው እዛ። እና እናትየው በቃ ተቀበሉኝ ማለት ነው። አንቺን ነበር የምጠብቀው ዛሬ እነዚህን ጴንጤዎች ግራ ታጋቢልኛለች። ዘፈን በጣም ወድ ነበር በጣም እና በደንብ ግራ ታጋቢልኛለች። ወጣቱም ተሰብስቧል፣ ዘመድ አዝማዱ በሙሉ በጣም አድርጉልኝ ጭንቅላታቸውን ሁሉ እንደው ንብስ እስኪሉ ድረስ ብለው እነሱ ሲዘምሩ እናንተ እየዘፈናችሁ በጥዋው ሲመጡ ሰው አጣው እንደው ዓለም እየቀረችብኝ እያልኩ ነበር ብላ እሳቸው ደግሞ እንደዚህ ይሉኛልና እሳቸው ደግሞ እሳቸውም ላይ መንፈስ አለ የሚያመልኩት እና ችግር የለም ብዬ እንዴት ኃይልም እንደገባብኝም አላውቅም። በርትተን ብቻ ሙሽሮቹ ሲመጡ ረብሻ ያው ዓለማዊ እንደሚያደርገው መበጥበጥ ጀመረ። ዛኔ ማቅም ነገር ብርታትን ብቻ አገኘሁ። ቁጭም ብድግም እያልን መረበሽ ጀመርን። ያው ሰዓቱ ሄደ። ሙሽሮቹ ከመጡም በኋላ 4 ሰዓት ላይ ወደ መኝታ ሙሽሮቹ ሲገቡ እንደዚህ ለሙሽሮች መቀመጫ የተሰራ ድንኳን ውስጥ እንደ መድረክ ነገር አለና እዛ ላይ እሱ የቸርች ሽማግሌ ስለሆነ ፓስተር፣ ሽማግሌዎች፣ ወንጌላውያን እንደዚህ ናቸው ሚዜዎቹ የቸርቹ ማለት ነው። እዛ ነው እዛ ከስር ሆነን እኛ መድረክ ስል ማለት ነውና ያ ወንድም ክፍሌ ባካችሁ እዛ ቁጭ ከምትሉ ከኛ ጋር የእግዚአብሔር ቃል እንካፈላለንና ሙሽሮቹ ወደሚቀመጡበት ወደዛ ወደ መድረክ ወጣን። ከዛ ተሰብስበን ስለ ክርስቶስ ማዳን ነገረን።
ክርስቶስ ኢየሱስን ብንቀበል የዘላለም ሕይወት እንደሚኖረን እየተቀባበሉ ሌሎችም ጭምር ነገሩንና ብዙ እየነገረን ስንከራከር እኛም ብዙ ነገር እያልን ማለት ነው። ይሄንንም እያልን በቃ እንዴት ሚካኤልን ጥለናና እንዴት እንድናለን፣ ገብርኤልን ጥለን ማርያምን እያልን ብዙ በቃ እየተከራከርናቸው እያለን አይ ማርያም ብጽዕት ነች፣ የክርስቶስ እናት ነች፣ የሞተው ግን ኢየሱስ ነው። እሱም ብትቀበሉት የዘላለም ረፍትና ሕይወት ይሰጣችኋል። ካዱ ሳይሆን እውነተኛውን አዳኝ እውነት መንገድ የሆነው ሕይወት የሆነው ኢየሱስ ክርስቶስ ብትቀበሉ ግን የዘላለም ሕይወት ይሆናል እያሉ እየነገሩን እያለ በዛ መካከል ያው ማንም አልሰማም። ዝም ብለን በቃ እየተከራከርን እየተጫጫኸን ነጋ። ወዲያው መጨረሻ ይሄ የሚነግረን ወንድም ክፍሌ ምን አለ? እናንተ እኮ አንድ ነገር አልገባችሁ አለ። የሰላም እንቅልፍ እንኳን የሚሰጥ ኢየሱስ እንደሆነ ብታውቁ ኖሮ በግንባራችሁ ተደፍታችሁ ዛሬ ነበር የምትንበረከኩለት አለ። ከዛ ወዲያው ደነገጥኩ። እስቲ ድገመው አልኩት። የሰላምን እንቅልፍ የሚሰጥ ኢየሱስ ነው ያልኩሽ አለ። እኔ እኮ አልተኛም አልኩት። አትተኝም፣ አሁን ኢየሱስን ብትቀበይ ዛሬ ትተኛለሽ አለ። ነፍስሽን ያድናል፣ የሰላምን እንቅልፍ የሚሰጥ ደግሞ እሱ ነው አለ። እኔ እቀበላለሁ አልኩኝ። ከኔ ጋር ሆነው ተከራካሪ በሙሉ እጃችንን ሰጠን። ኢየሱስ ማለት ጌታን ቃል አስገቡን። ከዛ በሳምንቱ ጌጃ ቃለ ሕይወት ቀጠሩን። በጣም የሚገርመው ልንገርሽ፣ በሳምንቱ ነው የቀጠሩን። ቸርች የለም የዛን ጊዜ ጌጃ ቃለ ሕይወት ተዘግቶ ነበር እና በሳምንቱ ሲቀጥሩኝ፣ ሳምንቷ ግን የኔ የጣርና የጭንቅ ጊዜ ነበር። በጣም ታመምኩ ወደ ቤቴ ከገባሁ በኋላ ማለት ነው። ያው ጌታን መቀበል ምንም ያየሁት ነገር ስለሌለ ጣር ጭንቅ ነው፣ ቅዠት። እነሱ መናፍስቶቹ ወደ መኝታ ቤት የሚገቡት ቢቆሙ ከዛች ደቂቃ ጀምሮ ከዛ በኋላ አልመጡም። ከቀጠቀጡሽና ከሄዱ ወዲያ አልመጡም። ግን ቅዠት ሆኖ መጣ። ቅዠት ይመጣል፣ ያስደነግጠኛል። ከገደል ላይ ስወድቅ ነው የማየው። ለምን ሳምንት ድረስ ተጠበቀ? በቃ የነበረው እሑድ ብቻ ነው ቸርቹ ዝግ ነው። እሑድ ቀን ብቻ ስለሆነ እሑድ በሌሊት ቀጠሩን። እህቴም የወንድሜም ባለቤት በሌ በጣም ሳይናቴ ናት። ተያይዘን ሄድን። እሷም ጭምር የወንድሜ ባለቤት ነበረች እና ወንድምሽ በጌታ ነበር? አዎ እሱም ነበር። የራስሽ ወንድም አለ? ቤት ውስጥ የዳነ ሰው አለ? ውጪ አሜሪካን ሀገር አንድ ወንድም ነበረን። እዛ ባለበት በክርስቲያን ነው። እዚህ ኢትዮጵያ ሆኖ ከዛ ኔዳ ነው። ግን ማንም አይሰማውም ማኛ ቤት ማንም። ከዛ እሱ ከዳነ ከ7 ዓመት በኋላ ይሄ ሌላ ወንድም ቴድሮስ አሁን ፓስተር ነው፣ ፖርትላንድ ነው ያለው። እሺ እሱ ጌታን ተቀበለ። ከሱ 7 ዓመት በኋላ ማለት ነው። እኔ ከዚህ ታሪክ በኋላ ነው ወደ ጌታ የመጣሁት። ግን ምንድነው ማንም የሚያዳምጥም ማንም የሚሰማም የለም። በቃ ለኔም ደግሞ ይሄ ነገር የተከደነና እኔ ምንም ሊገባኝ አልቻለም። ብቻ የኔ መዳኔ ቀን ያቺ ናት። እግዚአብሔር ይመስገን። እንደው በደርግ ሰዓት ነው ማለት ነው ቤተክርስቲያን ዝግ ከነበረ እሑድ ብቻ እኮ ነው የሚከፈተው። ዓመተ ምሕረቱ የሰርጉ ጊዜ ትዝ ይልሻል? 1978 የካቲት 8 ቀን ዳንኩት፣ ከትላንት ወዲያ ማለት ነው። እግዚአብሔር ይመስገን። ይሄንን እኮ የሚያሳየኝ ከዚህ እንደው የቤተክርስቲያን ሰዎች ቢሰሙት ቤተክርስቲያን ሁሉ ጊዜ በሯ ክፍት ሆኖ ለተቸግረው ለሚመጡ ሰዎች የሚጸልዩ አገልጋዮች ቢመደቡ አይ ቲንክ ሙሉ ወንጌል ይኖራል ይመስለኛል። ይሄ እንደዚህ በየአጥቢያው ቤተክርስቲያን ተዘግቶ ከሚቀመጥ እንደዚህ ቢደረግ እኮ ብዙ ግራ የገባው ሰው እግዚአብሔር ይመጣለታል። ጌታ ይባርክሽ። እሺ ለሊትም ክፍት መሆን አለበት እግዚአብሔር ደጅ። እሺ ብዙ የተጨነቀ ስለሚኖር በጣም ከዛ ይዘውኝ ለሊት የቤተክርስቲያኑ በሙሉ እዛ የመሰከሩልኝ የቤተክርስቲያኑ ሽማግሌ ክፍሌም ፓስተሩም ሁሉም ተሰብስበው ቀጥረውን ይዘውን ወደ ጌጃ ሄድን። ጌጃ ደግሞ በ3 ሽፍት ነው የነበረው አምልኮ ማለት ነው። እና የመጀመሪያው ላይ ነው የደረስን። የመጀመሪያው እሑድ ቀን ተሰልፈን እያለን ሲያንገዳግደኝ አውቃለሁ። መቆም አቅቶኝ ዡ እያልኩኝ እቆማለሁ። ኢየሱስ እያልኩኝ ልክ በቃ ገብተን ቸርች ውስጥ ቁጭ እንዳልኩ ወደቅኩ። ራሴን እንደገባሽ ምንም ሳይጸልይ ከዛ ወደ ጸሎት ቤት አስገቡኝ። የማስታውሰው ጸሎት ቤት ውስጥ እነሱም ጭምር ያው እሷም ጌታን አታውቅም። ስንሄድ 3 ሴትና 1 ወንድ ናቸው የሚጸልዩት እዛ። በጣም የሚገርመኝ እንዴ
ክርስቲያን አለ የምትይበት እስካሁን ድረስ የምደነቅበት ነገር አለኝ። እና 3 ሴቶች አሉ፣ አንድ ወንድ አለ። እና ልክ ወደ ጸሎት ቤት እንዲህ ተሸክመውን ሲገቡ ቀጥታ በጌታ በኢየሱስ ስም ብሎ ወደኔ ሲመጣ ከአይኑና ከአፉ ውስጥ እሳት ነበር የሚወጣው ከወንዱ ግርማ የሚባል አሁን ወደ ጌታ ሄዷል። በጣም ማረሰው በህይወት እግዚአብሔር ይመስገን። እና ከአፉም ከእጁም በኢየሱስ ስም ብሎ እጁ እንዲህ ሲያደርግ እሳት ነው፣ ከአፉ እሳት ይወጣል ከአይኑ ውስጥ። እና እነዛ ሴቶች ጸልዩልኝ ምንም እንትናል እና ይሄን ሰው እየተውትና እነሱ ይጸልዩልኝ ያልኩትን ሁሉ ያነሱታል። እነሱ ሁሉ ጊዜ እሱን ፈራሹ በቃ በፍጹም ማየት አልችልም ነበርና ፊቴና ዙሬ እንደዚህ ነው እንትን ምለውና ጸለዩ። ከሴቶቹ ጋር ምንም አልመጣም። ምንም በቃ ይጸልያሉ፣ ይረዱታል። ከሱ ጋር የሚረዱት እህቶች ናቸውና እሱ ወንድም ላይ በህይወቴ የማረሳው ሰው ነው። ከዛ ተጸለየልኝ እስከ ቀኑ 8 ሰዓት ያህል ተጸለየ። አልተፈታሁም። አለቅም እና የዛ ላይ የተገለጠውን እህቶቼ ነግረውኛል። ልክ እኔ ስወድቅ እዛ ጸሎት ቤት ውስጥ ሰውየው እየጸለየልኝ እያለ የአያቴን ስም ነው የጠራው። ጠቋር የውቃቢና የዛር መንፈስ ነን፣ በአያቷ ደብሪቱ ላይ ለዘመናት ስንሰራ የነበርን አለቃ መንፈስ ነኝ ብሎ ነው የተናገረው። እነሱ በሙሉ ቁጭ ብሎ ነው የሰሙት፣ ቤተሰቡ በሙሉ ማለት ነው። እና ዛሬ ግን ተያዝን፣ ዛሬ ተደፈርኩኝ ነው ያለው መንፈሱ ማለት ነው። ዛሬ ጸልይልኝ ዛሬ ያም ሆኖ ነፃ አልወጣም። ከዛ አስረው በኢየሱስ የታሰረ ይሁን ነፍሷ እንዳትለካ ምናምን ተብሎ ሄድኩኝ። አሁንም 2ኛ ሳምንት መጣ። እንቅልፉ በዚህ መሃል መጣ። በቃ የለም። በጣም የሚገርምሽ እንግዲህ 4 ሳምንት ነው የተጸለየልኝ። እሁድ እየተጠበቀ ለምን የለማ እስከ 8 ሰዓት ይጸልዩልኛል፣ እሄዳለሁ፣ አይወጣም። እንቅልፉም አልመጣም። እንቅልፍም የለም፣ ቅዠት በቃ እንደውም በዛ ውስጥ እነዚህ ሰዎች ሁሉ ብዬ ተናግሬያለሁ። አስጨንቀው ለመግደል ነው ወይ እዚህ ውስጥ ያመጡ ብዬ ሁሉ ተናግሬያለሁ። እኔ ለክፍሌ ነግሬዋለሁ። እኔ እንድሞት ነው እንደዚህ ውስጥ ሁሉ ያመጣ። ክፍሌ ማናቸው? ፓስተር ነበሩ። ክፍሌ ሽማግሌ ነው። እንዴ የሰላም እንቅልፍ ተኛለህ አላልከኝም እንዴ አልኩት። የት አለ የተኛሁት? አሁን እኮ ለውጥ አለሽ ይለኛል። ለውጥ የለኝም፣ ብሶብኛል፣ እንደዚህ ያደርጉኛል። ሌሊት እየመጣ ሌሊት ራሴን ስከሰክስ ነው የማየው። ከተራራ ላይ ስፈጠፈጠ ያለውኝ ራሴን ከፎቅ ላይ ስጥል ግማሹ በቃ የሚያስፈራራ ነገሮች ሁሉ ወደ ህይወቴ እየመጡ የበለጠ እንደውም ነፍሴን ጠላን ያደረገኝ አልኩት። ከዛ 4ኛ ሳምንት ላይ የመጨረሻ ይሆናል ዛሬ ትፈቻለሽ ብለውኝ ሁሉም ቤተሰብ ተጠራርጎ የቀሩ ወንድሞቼ በእውነት ዓለም ፀሐይ ከዳነች ብሎ የትምህርት ቤት ተማሪዎች አብረ ጓደኞቼ ሁሉ ነው የመጡት። ይዛለ ተሰብስበው እውነት እሷ ከዳነን ጌታ እንቀበላለን ብለው ተሰብስበን የመጣነው እዛ ጸሎት ቤት። 3ቱን ቀን እንግዲህ አንዱ የመጀመሪያት የገባውለት ነው የወደቁት፣ 2ኛው ቀንም ቃል ግማሽ ላይ ነው የወደቁት፣ 3ኛውም ሳምንት ላይ እዛው አዳራሽ ውስጥ እየተሰበከ ነው ይዘውኝ የገቡት። ያን ቀን ግን ይሄ ራሴን ለቆኛል። ራሴን ቀለል ልቤ ግን እንዲህ 100 ኪሎ የተሸከመ ያህል እንዲህ ደግፌ ነው የገባሁት በእግሬ ወደ ጸሎት ቤት። በደንብ አእምሮዬ ነፃ ነው፣ ልቤ እንዲህ እየከበደኝ ወደ ጸሎት ቤት ይዘውኝ ገቡ። በእግሬ ማለት እየተሸከሙ ነበር የሚያስገቡ። ከዛ ይዛለታ አንድ ነገር አልኳቸው ለቶቼ ነቴም እንደዚህ አልኳት፣ እኔ አሁን እንደዚህ መንበርከክ አልችልም፣ አቅም አጥቻለሁ፣ ጉልበትም የለኝም። እዛ ስትከሰከሽ ስትጸልይ ብዙ ጊዜ አሁን ሲጸለይ እኔ አሁን የማደርገው ከዛ በኋላ የራሴ ስራ አለኝ፣ አሁን በኋላ አወራሻለሁ። እና በጣም አካል ስጋ ይጎዳል ስንጸልይ ለበሽተኞች ማለት ነው። መጠንቀቅ ያስፈልጋል በጣም። እና ይሄ ደቋል እግሬም ጉልበቴም እና እንደዚህ ተኝቼ ጸልዩልኝ አልኳቸው። እንደዚህ ተንጋልዬ አቅም የለኝም ስል ትተኛ አለ ሰውየው። አላየውም እሱ እንደዚህ ያው ሰዓት ነው በቃ ላይ እና ቢስል ልቤ ላይ ራሴ ጭኜ እንዲህ አልኩት፣ እባክህ እጅህን እዚህ ልቤ ላይ ጫን አልኩት፣ ሰውየውን ማለት ራሴው። ከዛ አንድ ጸሎት ጸለይኩ። እግዚአብሔር አንተ አምላክ ነህ፣ ተኝቼ ማለት አንተ ልታድነኝ ትችላለህ፣ ዛሬ ግን ሳታድነኝ ከዚህ ቤት አልወጣም፣ የመጨረሻ አድርግልኝ እያልኩ ማልቀስና መጮህ ጀመሩ። እነሱ በሙሉ የቤተክርስቲያን መሪዎች ተሰብስበዋል። ዘመድ አዝማድ በሙሉ የቀረ የለም፣ ጓደኞቼ በሙሉ፣ ቤተሰብ እህቶቼ፣ ወንድሞቼ በሙሉ እና እዛ መሀል ላይ ያለው ጸሎት ክፍል ማለት ነው። እባክህ እግዚአብሔር የመጨረሻ አድርግልኝ እያልኩ ነበር የምጸልየው። የመጨረሻ አድርግልኝ፣ ፍታኝ፣
ፍታኝ እያለሁኝ ራሴን አየሁት በራእይ ማለት ራሴን በራሴ ያሳየኝ የተኛውበትና ይሄ ቴሌዎች የሚቀብሩት ኬብል ወፍራም ገመድ የሚመስል እሱ ወገቤ ላይ ልክ እሱን ያህል የሚያክል ይሄን የሚያክል ክብደት ያለው በዛ በቅጥነት ሰውነቴ ላይ ታስሮ 12 ዓመት የሚያሰቃዩኝ መናፍስቶች አለቃው ስፕሪት ጭምር ያንን ገመድ ቆሞ በከፍተኛ ፍጥነት እየጎተታችሁ ሰዷት ይላል አይዋለሁ እነዛ ማቃቸው በመልክ መናፍስቶች ያን ገመድ እየጎተቱ ይዘው ይሄዳሉ አያለው ራሴ በራሴ እና እዛ ይነግሩኝ ነበር እነሱ አድኑኝ ማን ነው ከዚህ ስርዓት የሚፈታኝ እያልኩ ነበር ምጮ ማን ነው ከዚህ ስርዓት የሚፈታኝ አድኑኝ እያልኩ ነው ምጮ አፍጥኑ ይላሉ እነሱ አፍጥኑ በከፍተኛ ፍጥነት ከእጃችን አታመልጥም ዛሬ መጨረሻ የተጋድሎ ቀን ነው በርቱ አለቃውም ስፕሪት ይጮሃል እነዛ ጨፍራዎቹ ሆኖ በርቱ ባለ ኃይል ተባብሩ እርዳታ ኃይላት ይምጡ ሲባል የገዘፉ መናፍስቶች ይላካሉ ይጎትቱኛል በቃ ያንከባለሉ ይዘውኝ ሲሄዱ በጣም የሚገርመኝ ነገር ነው እስካሁን ድና ከዚች እዛች ጋር የሚደርስ ርቀት ያህል ስደርስ አንድ ዓለምን ወይም ደግሞ አንድ ምድርን የሚከድን ድቅድቅ ጨለማ ያለበት ትልቅ ጉድጓድ አያለውና ብድግ ነበር ነው የሚሉኝ እንዲህ የተንጠራራው እንዲህ ሳይ ድቅድቅ ጨለማ ነው እዛ ድቅድቅ ጨለማው ሰፊ ነው ያ ጉድጓድ በጣም እንዲህ ዝም ብለው ጉድጓድ እንዳይመስልሽ አንድ ከተማ ያክላል ጉድጓዱና ድምጽ ሰማለው ከዛ ውስጥ እና ምንድነው ይሄ ድምጽ ብዬ እንዲሰል እነዛ 12 ዓመት አሁንም በመልክ የማያቸው መናፍስቶች በሙሉ ያንን ጉድጓድ አጥረውታል ባለ ኃይላቸው በቃ እንዲቆመው እንዲያለው ድምጽ ሰማለው ጉድጓድ ጠባቂዎች ከዛ እንዲህ ከምድር እስከ ሰማይ ደግሞ የሚደርስ እሳት መንደድ ይጀምራል እዛ ውስጥ እና በዛ እሳት ውስጥ በአንቺ እድሜ በኔ በቀሩት እድሜ ወጣት ጎልማሳ ወጣቶች አሮጊቶች በጣም ያረጁ ሽማግሌ አዛውንቶች ጭምር እዛ ውስጥ አሉ አያቸዋለሁና ይጮሃሉ በቃ እና ምን ይያሉ ነው የሚጮሁት ሲኦል ተቃጠልን ማን ነው ከዚህ እሳት የሚያድነን እስካሁን ድረስ